እባክሽ ይሁን ነገርማ አለ ከጀርባችን ይሁን ነገር እያደረጋችሁ ነው ጸሎት እያደረኩ ነበር ሼባውን በእጄ ላስገባ ትንሽ ነው የቀረኝ የዚች ልጅ ጉዳይ ዛሬ ማለቅ አለበት ይጮህብሽና አናቴ ላይ ትጮዋለች እባክህ ድረስልኝ ሮባ ስለዚህ በዚህ ሰዓት ደግሞ መሸሽ ገዳይ ነኝ እንደማለት ነው ፖሊሶቹን ታያቸው ልጄ ላይ እንደዚህ አይነት ነገር ሊያደርግ የሞከረውን ሰው እኔው ራሴ ነኝ የምቀጣው ምን አገባ አንተ አሁን ቀጥ ብለሽ ግቢ እሺ ጎረምሳው ቤት በኩል ገብተን ቆይ ምን ያደርጋችሁ ነበር እንዴት ነሽ ደህና ነሽ እኛ በጣም ደህና ነን ጠፍተሻል ደግሞ ምንድነው ተው እንጂ ሙድ መያዝህ ነው አሁን አታስቀይሱ ምን ውስጥ ተኮሽኮ የነበረው አረ መስሎሽ ነው እኛ ምንም አልተሾካሾክንም ዝም በይ እባክሽ ይሁን ነገርማ አለ ከጀርባችን ይሁን ነገር እያደረጋችሁ ነው ምንድነው እንደዚህ ግቢው የምትቀቡጡት ምን ተፈጥሮ ነው አረኛ አረበሽንም አክስቴ እንዴት ነሽ ሰላም ዋልሽ ደህና ነኝ ዳጊዬ ደህና ነኝ አንቺ ነሽ እንደዚህ ጮሹ እኔ ለምንድነው የምጮኸው እነዚህ ልጆች ግን ይሁን ነገር እያደረጉ ነበር ነገር የምን ነገር ነው እሱ ሀና ተረጋጊ ምንም የተፈጠረ ነገር የለም አልኩሽ እኮ አይደል እንዴ አዎ ሀና አይምሮሽ ፈጥሮ ነግሮሽ ይሆናል የአእምሮ በሽተኛ ነሽ እያልሽ ነው አንቺ ማትረቢ ምንድነው የምታወሩት ለምን አትናገሩም ችግር አለ እንዴ ይኸውልሽ አክስቴ እኔ ያለው ምንም ችግር አይፈጠርም ችግር ቢፈጠር እንኳን እኔ እፈታዋለሁ አትተማመኝብኝም ግቢ አንቺ ረፍት አድርጊ እኔ ማለት አንቺ ቆይ ችግር የለም ተባልሽ አይደል እንዴ ምንም በግድ ችግር ካልተፈጠረ ነው የምትይው እንዴት ነው ችግር የሌለው አንቺ ሀና ምንድነው እንደዚህ ቱግ የሚያረግሽ እናትሽ የዛሬና አርገውና እናቴ ልክ እንደዚህ ነበር ተግ የሚያረጋት ይኸው ዋጋዋን እጇን አገኘች እንደውም ተውት እዚህ ቤት አንድ ሰው የሚረዳኝ እንኳን የለም ሚረዳኝ ምንድነው ምን አጣሽ ነው አንቺ የምትረጂው እንዴ እርዱኝ ትላለች እንዴ ስንት የጎዳና ልጅ እንዳንቺ እንኳን እንደው እንዲህ ዝል አላለም ምን ትላለች እቺ እኮ እንዴት እንታው ወይኔ ጌታቸው እነዚህ አንድ ፍሬ ልጆች ማሳመን ያቅተኛል የለም ካስዬማ በፍጹም ድጋሚ እግሯ እዚህ ቤት ተመልሶ መርገጥ የለበትም እዛው ባለችበት ድራሿን አጥፍቼ ፍርድ ያውቃልን መግቢያ ቀዳዳ ማሳጣት አለብኝ ይህንማ መስራት አለብኝ አባዬ ምንድነው የምትለው ምንድነው እሱ ሀና አስደነገጥሽኝ እኮ ምን ፈልገሽ ነው እኔማ ድምፅ ሰምቼ ነበር የመጣሁት ያልቅልኛል ምናምን ስትል ነበር ምን ሆነ ነው ቆይ እያወራሁ አልነበረም ጸሎት እያደረኩ ነበር አሁን አትረብሽኝ ልጨርሰው ሂጅልኝ ታዲያ እየተንጎራደድክ ነው እንዴ የምትጸልየው ደግሞ ከመጀመሩ ነው ከዛሬ ጀምሮ ይኸውልሽ ሀኔ ልጅ አንቺም ጸሎት ማድረግ አለብሽ እሺ ደግሞ ፈጣሪ አቀራረብሽን ሳይሆን ጸሎትሽን ነው የሚያየው እሺ አቀራረብ በምንድን ነው የምናቀርበው አታድርቂኝ አሁን ሂጂ በቃ እባክሽ የጀመርኩትን ጸሎት ልጨርስበት እሺ ሄዳለሁ ማሚ ግን ድሮ ስለ ጸሎት ስትነግረኝ ዋናው ልብን ነው የሚያየው ምናምን ትለኝ ነበር እሷ ናት እሺ ይሁን ሂጂ እኔ ደግሞ እሷ የት ጸሎት ታቅና ነው ድራሿን ያጥፋው ደግሞ ልጆቼን ልትመርዝብኝ እሺ ምን አዲስ ነገር አለ ምንም ያው ሁሉም ነገር ባለበት ነው ይሄ ናት የሚባል ተንከሲስ የሆነ ልጅ ግን ምንም ስራ ሊያሰራኝ አልቻለም ባለፈው እርግቤን አብስዬ ለበላሰል መጥቶ ካፌ ላይ አልመነትፍኝ ምን ማለት ነው እሱ ስለሱ ልጅ ግን በደንብ አጣራክ አዎ ግን እርግጠኛ አይደለሁም የሆነ የሚፈልገው ነገር አለ አቶ ጌታቸው ደመኛው ነው ሲባል ሰምቻለሁ ይመስለኛል ወሬ ይዘህ አትምጣ በደንብ አጣራ እሺ አለቃ ቆይ አንቺ ጋር ምን አዲስ ነገር አለ ሼባውን በእጄ ላስገባ ትንሽ ነው የቀረኝ ይቅናሽ በቃ እኔም ሄጄ እንግዲህ በቃ እርግቤ ልጠብቃታ እሺ ቻው ሄሎ ናቲ ይኸውልህ ችግር ተፈጥሯል እሺ አሁኑኑ ተገናኝተን ማውራት አለብን ቆይ ያ የተመታ ዳጊ የተባለው ልጅ እና ያለው ደውልለትና በቃ ተገናኝተን ማውራት አለብን አሁኑ እሺ አይድሊ አያመለ እንደው እኮ አንድ ራሴ ዘሬን እንኳን ሳልተካ እንዲውኝ የቀረው እኮ የኔ መጨረሻ በቃ እንደዚህ ሆኖ ቀረ የጌታቸውን ልጆች መንከባከብና ማሳደግ ብቻ ሆነ ይሁን እስቲ እንግዲህ ደህና ልሁን ደግሞ ሰዎች ቆይ ምንድነው ብቻችሁ የምታወሩት ምን አልሽኝ
ምን ሆነሽ ነው? ምን ያስጨውሻል ታዲያ? እዚህ አይደል እንደ ያለሁት? ይጮህብሽና አናቴ ላይ ትጮዋለች እንዴ? ኡፍ አክስቴ ደግሞ ባይሆን አክስቴ እዚች የትብቃን ነገር የሆነ ነገር እናርግ። ምን? እዚሁ የየናት እኮ ልጁ ልትወልደው ነው አክስቴ። በዛ ላይ ደግሞ ከዚህ ከዳጊና ከሮባ ጋር የሆነ ነገር አላት። አይ አንዬ ድሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ወጭት ጥዶ ማልቀስ አሉ። ስሚ ልጁማ ይወለዳል። ለእናንተም እኮ ጥሩ ነው። ወንድም ይሆናችኋል። ጌታቸው ወንድ ልጅ የለውም አይደል? ወንድ ልጅ በአቋራጭ አገኘ። ጎበስ። ለዛ ለወንድ ልጅ ሲል መስለኛል ለዚች ልጅ ጋር እንግዲህ እንዲየታከከ የነበረ ማለት ነው። አገኘ እንግዲህ ይሁን እንግዲህ ዘር ነው መቼም። የምን ወንድ ነው የምትዩ? እኔ እዚህ ቤት ውስጥ እያለሁ መቼም እንዳታስቢ። አይ ትብቃ። አስባማ ነው ያደረገችው። አይ ጀግና እኮ ናት። ለነገሩ ለእናንተም ጥሩ ነው። መከታ ይሆናችኋል እንዴ። ጥሩ ነው ወንድ ልጅ ይኖር። እኔ እንደዚህ አይነት ነገር አልችልም። በቃ ልጁ መውጣት አለበት። ማን የወጣው? ኡፍ አክስቴ ደግሞ ይሄን ጆሮሽን ወይ ጣይ ወይ ሽጩ። በቃ ሁላችሁም ዝም ትሉ ከሆነ እኔ ማድረገውን አውቃለሁ። ጆሮሽን ሽጩና ጣዩን ያልሽ? ቆይ አንቺ ነጭ አይጥ ቆይ። ጥሩ ነው ስደበኝ። ቆይ ምንድን ነው? ምን ተፈጥሮ ነው? እባክህ ዳጊ የሚባል ሰውዬ ማለት ነው ጉድ ሳይሰራ ነው የቀረው። የምን ጉድ ነው የምታወራው? ችግር አለ እንዴ? ንገረኝ እንጂ እያስጨነቀኝ ነው። ቆይ በሰላም ነው የምትጠርፉት? ተጠራች? ምን ልትፈጥሩ? ቆይ አንተ ግን ምን አይነት ሰው ነህ? ማለት ምን አረኩ ይላል እንዴ? ከዛች ቆንጂት ከተባለች ሴትዮ ሄድና መረጃ አጣራ። ስለ ይሄን ያውንም ሰርሰሯ እየተከተልክ ነው የሚሆነው። ማናት ቆንጂት? ቆይ ስለማን ነው የምታወሩት? ይሄ ነዋ እንዴ። ይሄኛው የተፈጠረውንም ያልተፈጠረውንም ነገር ሂዶ ለእሷ ይነግራታል። እሷ ደግሞ ሂዳ ለሰለሞን ትነግሯለች። ማ የኔ ቆንጂት? ሰማኛለህ? ይኸውልህ ቆንጂት እንደዚህ የምታደርግ አይነት ሴት አይደለች። አንተና ትብቃ ሲጀምር ዝም ብላችሁ ሰው መጠራጠር ትወዳላችሁ። አንተ ዝም ብለህ በእናትህ። ይኸውልህ ናቲ እላይ ሰፈር ራሱ ቁሞ ማለት ነው ሲያወሩ ነበር። ይሄ ዝም ብሎ ነው ግን ስለምን እንደሚያወሩ አላወኩም። እና ቆይ ምንም ነገር ሳትሰማ ነው እንደዚህ ዝም ብለህ ስሟን የምታጠፋው? ይኸውልህ ደጉ እናስብ እንጂ ምናልባት እኮ ሰፈር ጠፍቷት ይሆናል የጠየቀች። ለሰላምታም ሊሆን ይችላል። ዝም ብለህ ደግ አስብ እንጂ። ይሄ ሰዓት ደጉ የምናስብበት ሰዓት አይደለም። እንኳን የማታውቃት ሴት ይቅርና ጥላኑ እንኳን ያለ ልክ ማመን የለብን። ደግሞ ሰለሞንን ታውቀዋለህ አይደለ? እንዴት በዚህ ሰዓት ችላ ትላለህ? ይኸውልህ ችላ ብዬ አይደለም እኮ ግን ደግሞ ይኸውላችሁ ቆንጂተኛ ዓለም ውስጥ ፈጽሞ የለችም። በቃ የምትሏት አይነት ሴት አይደለችም። ለምን አታምኝም? እኔ እሺ ከአቶ ጌታቸው ጋር መታየቷ እና ደግሞ ቤት ድረስ ሰተት ብላ መምጣቷ ቆይ ለአንተ ኖርማል ነገር ነው? ሮባ እውነቱን ነው። ባለፈው አጣራ አልተባልክም? ምን አደረግኩ? በቃ ይኸውላችሁ ዛሬ ሄድና ሁሉንም ነገር አጣራለሁ። ግን ደግሞ እመኑ ቆንጂት እዚህ ነገር ውስጥ የለችበት። ዳግም ምን አለ ትላላችሁ በኋላ። ሰውዬ በቃ አሁን የተባልከውን ነገር አይደለም። የዚች ልጅ ጉዳይ ዛሬ ማለቅ አለበት። ሰምተኛል ጃኪ? አዎ ሰምቻለሁ። ሌላ ነገር ትፈልጋላችሁ? ይሄ በቃ አስቸጋሪ የሆነ ልጅ እኮ ነው እናት። እርግቤ እንዴት ነሽልኝ? ደህና ነኝ። እንኳንም ደህና ሆንሽልኝ። ደግሞ ለምንድን ነው የምታኮርፊው? አታኮርፊ። ፈገግታሽ እኮ እንዴት ደስ እንደሚል፣ በዛ ላይ ደግሞ ለቀኑ የሚሰጠው ድምቀት ሌላ ነው። ቆይ ግን አማርኞቹን ከየት ነው የምታመጣቸው? ከልቤ ውስጥ ነው። ከልቤ ውስጥ እኮ ነው። ይኸውልሽ ገና ሳይሽ ቃላት ከቃላት ጋር ይጣመርና በደቂቃ ውስጥ ቆንጆ ሀረግን ሰርቶ ስንኝ ላንቺ። እንዴ ይሄም እኮ ሲያንስብሽ ነው። ገና ደግሞ አረፍተ ነገሮችን አጣምሬ በቅርብ ቀን መጽሐፍ ጽፌ ላንቺ። ተው እንጂ። እና እርሱ ምን ልትሉ አሰብክ? ቆንጆ አለ ልትናጋቸው ወይስ ምን ልትሉ አሰብክ? ወይ እሱ እንኳን ብዙ ደስ አይልም። ግድ የለም እሱ መጽሐፉ ሲደርስ በኋላ እናስብበታለን። አሁን ልሸኝሽ? ሸኛ አያስፈልገኝም እባክን። ከቻልክ ማለት ነው እየመጣ ጆሮዬን አታርመው። ቆይ ግን አላሳዝንም? ተይ እንጂ እርግቤ፣ እንደዚህ አትበይኝ። እኔ ይከፋኛል። ይክፋ ታዲያ እና እኔ ምን አገባኝ? በእናትህ ዞር በለው። ኤው ሳሪ፣ ያን ናቲን ደግሞ ተጠንቀቂው እሺ። በኋላ አልነገረኝም እንዳትይኝ። ትብቃ። አቤት አማ ለጉድ ቢስ ማን እኔ ነው በሰላም? አዎ በሰላም ነው። እባክሽ ቁጭ በይ። እሺ ለምንድን ነው የፈለግሽ? ይቅርታ ለመጠየቅ ያክል ነው። ማንን? አዎ እና አንቺ በጣም አስከፍቼሻለሁ እና ይቅርታ አድርጊልኝ። የምርሽን ነው? አዎ ከልቤ ነው። ከልብሽ ከሆነ እሺ። እኔ ግን ቂም አላስኩብሽ። እንደዛ ከሆነ ለይቅርታ ያፈላሁትን ይሄን ሻይ ጠጪልኝ እስቲ። ኧረ በለው
በጣም ተለውጠሻል ማለት ነው ኪችን ከገባሽማ። ያው እንግዲህ መጣሁ እንዴ ስል ተደውሎልኝ ነው። እሺ እስከዛ ድረስ ሻይ ጠጪ። ትብቃ። አቤት አክስቴ። የት ነው ያለሽው? ቆይ መጣሁ። ማን እንደዚህ ከምን ያቆሻ ያፈላል? እንዴ ምንድነው ይሄን ዕቃ ሁሉ እንደዚህ አድርጋ አሰልፋ የት ልትሰዳቸው ነው? አንቺ ትብቃ፣ የበላሽው አይብቃ። ትብቃ። አንቺ የቤቱን ዕቃ ማጠብና ማዘጋጀት ተውሽው እንዴ? ምንድነው ያስመሰልሽው? አይናገሩኝም ብለሽ ነው? እኔ እኮ አይደለሁም ሀና ነች። ሀና ምን ልታረግ እዚህ ትገባለች? ሙያ ልታስተምሪያት? አሃ ሙያ እያስተማርሻት ነው? አይ ትብቃ። እንደው ቢጠፋ እንደው ስታስተምሪያት ሻይ ማፍላት ነው እንዴ የምታስተምሪያት? ችግር የለውም በቃ እኔ ያነሳሳዋለሁ። አንቺ ሂጂ። የት ነው የምሄደው? ከገዛ ቤቴ ሂጂ ውጭ እያልሽ ነው እንዴ? አንቺ የት ልሄድልሽ ንገሪኝ። በቃ የቤት እመቤት ሆንሽ ማለት ነው። አዛዥ ሆንሽ አይደል? ጥሩ ይኸውልሽ፣ ማንም አይናገረኝም ብለሻል አይደል? እኔ ግን ልክ አስገባሻለሁ። ጥጋብሽን ቆይ አበርድልሻለሁ። እኔ መለቅሽ እንዳይመስልሽ። ዝም በይ ውጭ አልሽኝ አይደል? ጥሩ ወይ ጉድ! እኔ ሰው ሁሉ እንዴ! ሳርዬ ምነው ልጄ ክፍልሽ ገብተሽ አተኝም እንዴ? ሳርዬ አንቺ እንዴ ምንድን ነው የሆነችው? ወይኔ ኧረ ሰው አለ! ኧረ እባክሽን ሰው ጥሪ። እኔ ምን አውቃለሁ? ኧረ ወይኔ ልጄ ምንድን ነው የሆነችው? ኧረ ና እባክህ! ኧረ ጌታቸው ኧረ ምን እንደሆነች ምን አውቃለሁ? ኧረ ምንድን ነው እስቲ ወይ ልጄ ምንድን ነው ያገኛት ልጄ? ምንድን ነው የሆነችው? አመለ ምንድን ነው እሱ? አላውቅም። ለማወቅ ቢሆን ሆስፒታል ውስጥ ኧረ ሰው ጥሪ እባክሽ፣ ተይ ሌላ ሰው ጥሪ ጌታቸው። ቆይ እስኪ ልገዝ። ኧረ እባክሽ የእኔ ልጅ ወይኔ ልጄ ወይኔ ሄሎ ሮባ፣ እባክህ ድረስልኝ ሮባ። እንዴት ውቂት? ምን ሆነሽ ነው? ሳሪ ምን ሆነች? ተመርዛ ሆስፒታል ገባች። ምን? ማን ነው ቆይ እንደዚህ ያደረገው? ሀና። እንዴ እህቷ ላይ እንዴት እንደዚህ ታደርጋለች? ቆይ ለምን? እሷማ ለእኔ ነበር ያዘጋጀችው፣ ግን ያቺ ምስኪን ልጅ ፈረደባት እንጂ። ቆይ እሺ አሁን ብትሞትስ? አይዞሽ በቃ ምንም አትሆንም። ቆይ እኔ የምለው ናቲ ሰምቷል? አልሰማም። አንተ ጋር ነው እኮ መጀመሪያ የደወልኩት። እንዴ ይሄንማ መስማት አለባቸው። አስበሽዋል? ቆይ አንቺስ ብትሆኚ? እኔ ብሆን ይሻለኝ ነበር እኮ። ሳርዬ እኮ በጣም ምስኪን ልጅ ናት። ደግሞ ካስዬ ብትሰማ ወይኔ ጉዴ ትገለኛለች ነው የምልህ። እንዴ አንቺ ምን አደረግሽ? ብቻ እነሱ በሰላም ይምጡ። ፖሊስ ጋር ደውለን እናስይዛታል። እቺ ልጅ አሁን ዝም ብትያት እኮ ነገ በተኛሽበት አርዳሽ ነው የምትሄደው። ይኸውልሽ በቃ እነ ዳጊና ናቲ ይምጡ። ባይሆን ወይ ደውዬ ነው ያወራቸዋለሁ። በቃ አንቺ ተረጋጊሽ።
ሄሎ አክስቴ፣ ሳሪ እንዴት ናት? ደህና ናት? ኡፍ። እና እንዴት ነው አሁን ትመጣላችሁ ወይስ ታድራላችሁ? እሺ በቃ እሺ። ሳሪ ደህና ነች? እሷ ደህና ከሆነችማ በቃ ትብቂት፣ አንቺም ከዚህ ቤት ትወጫለሽ። አንተ ያማል እንዴ? እስኪ ረጋ በል። ቆይ ምን ማለት ነው ተረጋጋ? እች ልጅ እኮ ፈጣሪ ባይጠብቃት እኮ ዛሬ ሙታ ነበር እኮ። አሁን አትጨቃጨቁ፣ ተረጋግተን መፍትሄው ላይ እናውራ። ምንድን ነው ተረጋጋ? እንዴት ነው የምንረጋጋው እንዴ? ትብቃ እኮ ሙታ ነበር። ይሄ ለእናንተ ቀላል ከሆነ ግን ማለት ነው እንዳጨርሰው፣ እደግማለሁ ሮባ፣ እንዳጨርሰው። ትብቃ የሁላችንም ልብ ውስጥ ትልቅ ቦታ አላት። ግን አሁን ማውራት ያለብን ሀና ይህን ነገር ለምን እንዳደረገችው ነው እንጂ በጭራሽ መጨቃጨቅ የለብንም። ልክ ነህ። እኛ በዚህ ሰዓት ትብቃን ይዘን አጠፋን ማለት አቶ ጌታቸው እኛ ልንገላት እንደሞከርን ነው የሚገምት። እንዴ ማለት ቆይ እኛ ምን አድርገን ነው የምንጠየቀው? አስተውል እንጂ ሮባ፣ እሷ እኮ የዚህ ቤት ሰራተኛ ናት። አንድ ነገር እወቅ፣ በቀጥታም ሆነ በተዘዋዋሪ ከምግብ ጋር የሚገናኝ ነገር እሷን ነው የሚመለከተው። ስለዚህ በዚህ ሰዓት ደግሞ መሸሽ ገዳይ ነኝ እንደማለት ነው። እሺ ቆይ ከዚህ በኋላስ እንዴት ነው የምትሆኑ? ይህንን ነገር ለምን እንዳደረገች ሀናን እጠይቃታለሁ። ስለዚህ ሁላችሁም ተረጋጉ። ትብቃ፣ አንቺን መጠንቀቅ ይኖርብሻል። ከምንም ጊዜ በላይ መጠንቀቅ ይኖርብሻል። እሺ እጠነቀቃለሁ። ሄሎ ሀና፣ የት ነሽ? አንዴ ላገኝሽ እፈልጋለሁ እኮ ሀና፣ ስለ እሱ ጉዳይ ላወራሽ እፈልጋለሁ። አሰሚም እንዴ? እሱን ስንገናኝ እናወራለን። ሰፈር ስደርሺ ደውይልኝ። በቃ እኔ እሷን አውርቻት እመጣለሁ። እዚሁ ጠብቁኝ። አና፣ ምን እያደረግሽ ነው? ትብቃን ለምንድን ነው መግደል የፈለግሽው? ኧረ እኔ ሊገላት አልነበረም። እና ጽንሱን ማጥፋት ነበር ሀሳቤ። በቃ መርዝ ራሱ አልነበረም። ትብቃ እርጉዙ እንዳልሆነች ስንት ደጋግሜ የምነግርሽ። እሺ አሁን ለአባትሽ ምን ልትያቸው ነው? ናቲ እባክህ አባዬ እንዳይሰማ በእናትህ። እሺ አሁን ምንድን ነው የሚደረገው? ማን ነው ቢባልስ ማን ነው የምንለው? እኔ እንጃ፣ እኔ አላውቅም። የሆነ ዘዴ አታጣም በእናትህ ናቲ። ወይም ሜቢ ጠላቶቹ ናቸው ምናምን በል። እሺ አና፣ እንደዚህ አይነት ስህተት እንደማትደግሚው በምን እርግጠኛ ሆናለሁ? ለትንሽ እኮ ሳሪ ልትሞት ነበር። ግን አልሞተችም፣ ፈጣሪ ይመስገን። ትብቃስ ብትሆን እሺ አሁን ሳሪ እንዴት ናት? ደህና ናት። ሐኪሞች ደህና ናት ትውጣ ብለዋል። እሺ ሂጅ አያታለሁ። ናቲ ያልኩህን አደራ እባክህ፣ ማንም ሰው እንዳያውቅ። ዳጊና ሮባ ሰምተዋል፣ ግን አታስቢ፣ ለማንም እንዳይናገሩ ነግሬያቸዋለሁ። ናቲ አመሰግናለሁ። አና፣ ከዚህም በኋላ እኔ ሳልሰማ ምንም ነገር እንዳታርጊ እሺ? በቃ እኔ ልሂድ፣ ሲያጡኝ ግራ ይገባቸዋል። አብረን እንሂድ። ሳሪ ማየት እፈልጋለሁ። ሳሪ እየተሻለሽ? ደህና ነኝ። ብዙ አታዋራት፣ ማረፍ አለባት። ክፍሏ ውስጥ እዳ ትተኛ ጌታቸው። አዎ ክፍለ ሄዳ ብታርፍ ይሻላል። ጥሩ ሳሪ፣ ተነሽ፣ መኝታ ቤትሽ ገብተሽ ረፊ። እኛ እንወስዳታለን። እሺ ትብቃ፣ አድርሻትና ቶሎ ተመለሽ፣ እፈልግሻለሁ። ምንድን ነው? ሳሪ ምን ላምጣልሽ? ምንም አልፈልግም። ምን ላምጣልሽ ትያለሽ እንዴ? ሂጂና አጃፊ ይላት እስቲ። ደግሞ ነግሬሻለሁ በዛው እንዳትቀሪ። እኔ እግሬን ተሰብሬ እያለ ምን ላምጣ እያልሽ ነው በዛው የምትቀሪ ነበር። ነግሬሻለሁ። እሺ በቃ ልሂድ እኔ። ነይ ነይ እስቲ ቆይ ነይ። እኔ የምልሽ ትብቃ፣ ማን ነው ሻዩን ያፈላው? እኔ እንጃ። እንዴት ነው እኔ እንጃ የምትይ? ከአንቺ ውጭ ኪችን የሚገባ ሰው አለ እንዴ? እንዴ እንዴ ምንድን ነው ይሄን ዕቃ ሁሉ እንደዚህ አድርጋ አሰልፋ የት ልትሰዳቸው ነው? አንቺ ትብቃ፣ የበላሽው አይብቃ። ትብቃ አንቺ የቤቱን ዕቃ ማጠብና ማዘጋጀት ተውሽው እንዴ? ምንድን ነው ያስመሰልሽው? አይናገሩኝም ብለሽ ነው? እኔ እኮ አይደለሁም፣ ሀና ነች። ሀና ምን ልታረግ እዚህ ትገባለች?
ሙያ ልታስተምሪያት? አሃ ሙያ እያስተማርሻት ነው? አይ ትብቃ። እንደው ቢጠፋ እንደው ስታስተምሪያት ሻይ ማፍላት ነው እንዴ የምታስተምሪያት? ችግር የለውም በቃ እኔ ያነሳሳዋለሁ። አንቺ ሂጂ። የት ነው የምሄደው? ከገዛ ቤቴ ሂጂ ውጭ እያልሽ ነው እንዴ? አንቺ የት ልሄድልሽ ንገሪኝ። በቃ የቤት እመቤት ሆንሽ ማለት ነው። አዛዥ ሆንሽ አይደል? ጥሩ ይኸውልሽ፣ ማንም አይናገረኝም ብለሻል አይደል? እኔ ግን ልክ አስገባሻለሁ። ጥጋብሽን ቆይ አበርድልሻለሁ። እኔ መለቅሽ እንዳይመስልሽ። ዝም በይ ውጭ አልሽኝ አይደል? ጥሩ ሀና ናት ሻይ አፍልታ ክችኑን እንደዚህ ያበላሸችው ብለሽ ነበር አይደል? አረ እኔ እንጃ ብዬሽ ነበር እንዴ? አክስቴ ተይ አታስጨንቂያት። ሀና መሆንች እሷ እንደዚህ አያደርጉም። አንቺ ዝም በይ ብዬሻለሁ እንጂ ዝም ብትይ ምን አለ? እሺ አሁን ሀና የት ናት? እኔ እንጃ ከእናንተ ጋር አልነበረች እንዴ? እሺ ስራሽን ስሪ በቃ። ወያና እንዲህ እንደው አርፋ ብትቀመጥ ምን አለ? እህቷ እንደዚህ ታማ ተኝታ እሷ የትም ትዞራለች? ምን አለ አርፋ ብትቀመጥ? እንደው ዝም ብላ ጡል ከው በቃ። አይጌታቸው እንደው ካልጠፋ ነገር ራሱን ያውርሳት። በቃ አባቷን እኮ ተካች እኮ። ኤሬዲያ አክስቴ አባዬ ምን ሆኖ ነው? ምን ይሆናል ደግሞ እሱ? አንቺ ዝም በይ ብዬሻለሁ። ዝም ብለሽ ተኝ። ይኸውልሽ ሳርዬ እንቅልፍ መድኃኒት ነው። ጸጥ በይ። ሰው ሲያወራሽም ዝም በይ። እስቲ ትንሽ ሰዓት ተኝ። ትሰሚያለሽ? አሁን ሳትደብቂ እውነቱን ንገሪኝ። ማን ነው ቤቴ ተደብቆ ገብቶ የነበረው? ኧረ ማንም አልገባም። ማን ነው ታዲያ ልጄን መርዞ ሊገላት የነበረው? እንዴ ይህንን ባውቅ እኔ ለፖሊሶች አልነግራቸውም ነበር እንዴ? ፖሊሶቹን ታያቸው። ልጄ ላይ እንደዚህ አይነት ነገር ሊያደርግ የሞከረውን ሰው እኔው ራሴ ነኝ የምቀጣው። ትሰሚያለሽ? አስፈራርተውሽም ከሆነ ግድ የለሽም ንገሪኝ። ማንም ምንም አያደርግሽም። ማን የገባው? ኧረ እኔ እውነቱን የነገርኩት። እኔ ምንም አላውቅም። ከአንቺ ጋር አልጨረስኩም። እሺ አሁን ሂጂና እነዛን የማይረቡ ልጆች ጥሪያቸው። ማንም? ይሄ ሮባ ዳግም የሚባሉ የማይረቡ። ከእነሱ ውጭ እዚህ ግቢ የማይረባ ሰው አለ? እሺ ምን ነው ድርጊት? ምንም ጌታቸው ጥሪያቸው ብሎኝ ነው። ለምን? ልጄን ማን ሊገላት ሞከረ ብሎ ይጠይቃችሁ ነው። ናቲ ግን ደወለላችሁ? ስለ ሀና ለማንም እንዳትወሩ ምናምን ብሏል። ስለዚህ ጌታቸው ቢያስጨንቃችሁም ዝም በሉ። ቆይ ናቲ ለምንድን ነው ሀና ልደብቅላት የፈለገው? አላውቅም፣ ግን ያለንን ዝም ብለን ብናደርግ ነው የሚሻለው። እሺ ቆይ አንቺንስ ምንም አላለሽም? ያው ትንሽ ተጨቃጭቀው ነበረ፣ ግን ዝም ከማለት ውጭ ሌላ ምንም አማራጭ የላቸውም። ትብቃ። ቁልፉን ሞከርሽው? ይከፍታል? ውይ ረስቸው። ወይም ማታ ሳሪጋ ካደረች ሞክራለሁ። ትብቂቲ በቃ በእናትሽ ራሽን ጠብቂሽ። እሺ በቃ ቶሎ ነው፣ ያለበለዚያ ግን አይለቀኝም። በቃ አንቺ ግቢና እኔ ከኋላ እገባለሁ። ለምን አብረን እንግባ እንጂ። አይ አባትሽ ካዩ ጥሩ አይሆንም። አንቺ ግቢ። እሺ እጠብቅሃለሁ። እናንተ እዚህ እያላችሁ ነው ጠላት እቤቴ ድረስ ገብቶ ልጄን ሊገላት የሞከረው? ኧረ እዚህ አልነበርንም ጋሺ። አዎ ጋሺ፣ ትብቃ ጠርታን እኮ ነው የመጣነው። እሱ አይመለከተኝም። ቆይ እንዴት በገዛ ቤቴ ልጄን ሊገሉብኝ ሞከሩ ነው እኔንም ያገባኝ? ጋሺ ይመስለኛል የፍርድ ያውቃል ሰዎች ነው የሚሉት። ለምን የሚባል እርስዎ በዚህ ሰዓት ከፍርድ ያውቃል ውጭ ሌላ ማንም ጠላት የሉትም አይደለ? አዎ እንዴ ከነሱ ውጭ ማንም እንደዚህ ሊያደርግ አይችልም። ጠላቶቼማ ብዙ ናቸው። እንዴ ካስዬ ልቱ አንተ ማን እንዴ? ኧረ በስመ አብ ወልድ። የልጆቹ እናት አለች እንዴ? ጋሺ አንዳንዴ እንትን ይላል ታውቀው የለ። ካስዬ እንኳን ደፍራ እንደዚህ አትሞክርም። እንዳላችሁት ፍርድ ያውቃል። ቆይ ፍርድ ያውቃልስ ቢሆን እንዴት ደፍሮኝ ቤቴ ውስጥ ገብቶ እንደዚህ አይነት ነገር ሊያደርግ ቻለ? እንደዚህ ካደረገ እዚህ ቤቴ ውስጥ የሚረዳው ሰው አለው ማለት ነው። ውስጥ ሰው አላቸው። ማጀሪት የት ነበርሽ አንቺ? እዚህ ነበርኩኝ። የት እዚህ? ጠላቶቼ ቤቴ ድረስ ገብተው ልጄን ሊገሉ ይሯሯጣሉ። አንቺ ኑ እዚህ ያለው ግደሉኝ ብለሽ አደባባይ ለአደባባይ ትንጦለጦይልኛለሽ አይደለም? ኧረ ጨንቆኝ አየር ልቀበል ነበር። ደግሞ እኮ ደህና ናት፣ አታማርትባት። እስኪ አባትሽ የሚልሽን ነገር ዝም ብለሽ ስሚ፣ አትንቀሽቅሽ። እሺ ምን አገባ አንተ? አሁን ቀጥ ብለሽ ግቢ። እኔ ሳልፈቅድልሽ እግርሽ ከዚህ ቤት ንቅንቅ እንዳይል ቀጥይ። ትሰማላችሁ? አሁን በአስቸኳይ ውጡና ዞር ብላችሁ ጠላቴን ፈልጋችሁ እንድታመጡልኝ።
በአስቸኳይ ተናግሬያለሁ። ምንድን ነው? እሺ ተነሱ፣ ውጡ። ቀጥል ላይ ሳርዬ እንዴት ነሽ? ደህና ነኝ፣ አትጨነቂ አክስቴ። ምን አልሽኝ? ደህና ነኝ። ነይ። የት ልምጣ ልጄ? እኔ እኮ ካጠገብሽ እኮ ነኝ ያለሁት። ፈራሽ እንዴ? እውነትሽን ነው እንጂ እንኳን አንቺ አንድ ፍሬዋ ልጅ ቀርቶ እኛ ሁለት ፀጉር አብቅለን እኮ እንፈራለን። አትፍሪ እናትዬ፣ አለሁ እኮ ይኸው ካጠገብሽ እኮ ነኝ። ሃይ አክስቴ። እሺ 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 ማለት ጥሩ ነው የኔ ልጅ። አንቺ ሀና የት ቆይተሽ ነው የመጣሽው? አይ እዚህ አየር ልቀበል ወጥቼ ነው። አንቺ ከማን ነው የምትቀበዩ? እህትሽ ታማ እንደዚህ ሁና አንቺ የምቀበለው ነገር አለ ብለሽ ወጣሽ ትሄጃለሽ? ኡፍ አክስቴ ስትይኝ ለራሴ ይጨንቆኛል። ሀኒዬ አትጨነቂ፣ እኔ ደህና ነኝ። እርግጠኛ ነሽ? ደህና ነሽ? አዎ ደህና ነኝ፣ አትፍሪ እሺ። እህቴ ይቅርታ። እሺ በጣም ይቅርታ። ለምንድን ይቅርታ የምትጠይቂኝ? አይ ምንም ዝም ብዬ ነው። በእያየሻት ያቺ ትብቃ እንደሆነ አጃውን ይዘሽ ነይ ብያት በዛው ቀረች። እኔም እግሬ ታሰብሬ እያለ አመጣለሁ እያለች እንደዚህ ነበር የምትቀር። አየሽ አይደል? መጣው ብላ በዛው ቀረች። በቃ እሷ ሰርታ ታመጣለች። እሺ አሁን ቆይ ምን እናደርግ ነው? ግራ ነው የገባኝ። እንደምን ናቲ? ምን አዲስ ነገር አለ? እኔ የምለው ቆይ ለምንድን ነው ትብቃን ልገላት የነበረው? ድምፅህን ቀንስ። ምን አለ? ስሙኝ፣ እሷ እንዳለችኝ ከሆነ ጽንሱን ለማስወረድ ነው ያለች። እቺ መሰሪ ታምናታለህ እናንተ? አሁን ሳሪን አይቻት ልምጣና እሱን በኋላ እናወራለን። ጥሩ። እኔም ውጣና አዲስ ነገር ካለ ዞር ዞር ልበል። በቃ እኔም እባክህ ውስጤ ጥሩ አይደለም። እኔ ትብቂት ይል ይሹፋት። ዛሬ ምን ነች? ደህና ነኝ፣ አትጨነቅ። እንዴት አልጨነቅም? ሞተሽ ቢሆንስ? ግን አልሞተችም። አና አንዴ ሳሪን ብቻውን ላውራት። ምን ማለት? ቅድም ያወራውን አትርሺ እሺ በቃ። አንተ ጋር ነበረች እንዴ? ትብቃ ነግራኝ ነበርና ደውዬላት ነበር። በቃ እሱን ተይውና፣ አሁን እንዴት ነሽ? አንተን ሳይክ ህመም የቀነሰ ናትዬ፣ አትሂድ። አጠገብሽ ነኝ፣ የትም አልሄድብሽም። እሺ እሺ። ጎረምሳው በየት በኩል ገብተህ ነው? በበሩ በኩል። ምን በበሩ በኩል ትለኛለህ? የዚህ ቤት በር ይሁን ቀዳዳ ወይ ዋሻ በየት እንደምትገባው አይታወቅም። አሁን ናውጣ። አባዬ ተረጋጋ። አንቺ ዝም በይ፣ አርፈሽ ተኝ። በላውን ውጣ። ሳርዬ የኔ ቆንጆ፣ የምትፈልጊው ነገር ካለ እኔን እዘዥኝ። የፈለግሽውን ነገር አመጣለሁ። ምንም አልፈልግም። እባክሽን የኔ ልጅ። በአሁኑ ሰዓት ማን ጠላቴ ማን ወዳጄ እንደሆነ አላውቅም። ስለዚህ እባክሽ ዝም ብለሽ ሰው አትመኝ። ማለት ናቲን አትመኙ እያልከኝ ነው? አላውቅም፣ ግን በቃ ተጠንቀቂ ልጄ። በምን ልለምንሽ? አባ ናቲን ጠርጥረ ሆኖ እሱ እንደዚህ በፍጹም አያደርግም። እሺ በቃ ማን እንደሆነ እኔ ያጣራለሁ። የአባቱ ሆድ ውስጥ ቢገባ አያመልጠኝም። አሁን አንቺ ረፍት አድርጊ። ወይ ሮባ ምን ሆነ ነው? ምንድን ነው? እኔ እኮ ትንሽ ፈታ ላድርግሽ ብዬ እኮ ነው። ትብቂት ምን ፈታ ታደርገኛለህ? አስጨነቀኝ እንጂ። እኔ ልጨነቅ። ጎበዝ፣ በጣም ጎበዝ ናችሁ። ተቃቀፉ። ስራውማ ነሽ ትሰሪዋለሽ። ተቃቀፉ እንጂ ቀፋት። የኔ ልጅ ታማለች። እናንተ እዚህ አለማችሁን ትቀጫላችሁ አይደል? እንትን እኮ ነው ትዬ ነድፏት የነደፈችበትን ቦታ እኮ እያየሁላት እኮ። ጥሩ ነው። አሞኝ እያየልኝ ነበር። ተይ እንጂ ይይልሻ። በደንብ ይይላት። የታላውን ልጅ ያጃ ነው ወይስ አብራችሁ ነው እየሰራችሁት ያለ? አረ እኔ እኮ ላመጣው ነበር። ላመጣው ስል ነው የመጣው። እና አሁን ገና አልበሰለም? ትንሽ ነው የቀረው። አመጣዋለሁ። እንዴት አድርገሽ ትሰሪዋለሽ? እሱ ጋር ተቃቅፈሽ። አንተ ደፋር ትቆያለህ። ቆይ ይሄዳል በቃ። ፊትክ ጥሩ አይደለም። ምን ሆነ ነው? ይህ መዘዘኛ ቤት ነው። አሁንስ ጉዳቸው ምንም አላልቃል። የምን ጉድ? ምን ጉድ ተፈጥሮ ነው? ዝም ብለው ነው እባክሽ። ዳጊዬ ከኔ መደበቅ ጀመርክ? አረ እየደበኩሽ እኮ አይደለም። ያው ንገረኛ። ያቺ ሀና ናታ
ትብቃ እርጉዝ ናት ለእሷ መድኃኒት እሰጣለሁ ብላ ሳሩን አልወሰደችው መሰለሽ? እና ሞተች? አይ ሱስ ተርፋለች፣ ተመስገን ነው። ግን ይኸውልሽ ግቢው ሰላሙን ያጣ ብጥብጥ ነው ያለው። ዋናው ደህና መሆኗ ነው። አንተም ተረጋጋ። እሺ እኔ ቆንጆ እና አንቺ እንዴት ነሽ? አለው ልዳጊዬ። ይልቅ እዚህ ፀሐይ ላይ ከምንቆም ለምን እየተንቀሳቀስን አናወራ? ከአንቺ ጋር ምንም ነገር ማድረግ ደስ ይለኛል። እንት እስካሁን እዚህ ቆመሃል? የእርስዎን ትእዛዝ እየጠበቅኩ ነው። ቆይ ቅድም ልጄ መኝታ ቤት ድረስ ሰተት ብለህ ገብተህ ምንድን ነበር ስትላት የነበረው? እኔማ አይዞሽ ነው እያልኳት የነበረው። ተጠንቀቅ፣ ልጄ አጠገብ ላይ አልፈልግም፣ አለበለዚያ የከፋ እርምጃ ነው የምወስደው። እሺ ሐኪሞች ምን አሉ? ደህና ናት ነው የሚሉት። እኔ ግን ፈርቻለሁ። ሰማ፣ ጠላቶቼ ቤቴ ድረስ ሰተት ብለው መግባት ከቻሉ እያንዳንዳችንን ቀስ በቀስ ይጨርሱናል ማለት ነው። የፍርድ ያውቃል ሰዎች መሆን አለባቸው። ይሆናል እንጂ እኔ በጣም ግራ ገብቶኛል። ለጊዜው የበሮቹን ቁልፍ ይቀይሩ፣ ሌላውን ነገር ቀስ ብለን እናጣራለን። የምን ቀስ? ፍጥነት እፈልጋለሁ ናቲ። ትሰማለህ? ያለበለዚያ ቀስ በቀስ ከነ ልጆቼ ይጨርሱኛል። እሺ እፈጥናለሁ። በቃ እኔ ልሂድ። በል ፍጠን። አዲስ ነገር ሲኖር ቶሎ አሳውቀኝ። ይኸው ያቺ ካስዬንም ብትሆን ከማን ጋር እንደምትገናኝ ከማን ጋር እንደምታዘወትር ምን እየሰራች እንደሆነ አጣርተህ እንድትነግረኝ እፈልጋለሁ። ካስዬን ጠርጥራት ነው? እሷ እኮ የልጆች እናት ናት። ኦይ ካስዬ ትሰማለህ? እኔ ጌታቸው በአሁኑ ሰዓት እንኳን እሷን የገዛ ጥላዬን አላምንም። አሁን ፍጠን ሂድ። ወክና አርግ ፀሐይ ላይ አንቁ ምናምን ነገር ብለሽ እንደዛ ጎትጉተሽ አምጥተሽኝ ትጀናጀኛለሽ። እያየሁሽ ነበር። ማሚ ናት የት ነሽ ብላኝ ነው። እና ታዲያ ምንም ነገር አታስቢ፣ አስተማማኝ እጅ ላይ ወደኩት አትያትም እንዴ? ተው እንጂ ጉረኛ። ይሄ እኮ ጉራ አይደለም የሚልሽ ምድር ላይ ያለ እውነተኛ ሀቅ ነው። አስበሽዋል። በዚህ ሰዓት እኔ አንቺ ህይወት ውስጥ ባልኖር ኖሮ እንዲህ ድብርት ቤቷን ሰርታብሽ እንዲህ ቆዝም ብለሽ ቤት ውስጥ ቁጭ ብለሽ ነበር። ስለዚህ ልታመሰግኝ ነው የሚገባው። እና በአፍ ብቻ ከማመሰግን ለምን የምስጋና ፕሮግራም አላዘጋጅልን? ዋው እሱማ በጣም ደስ ይለኝ። አስበሽዋል? የሆነ ቀይ ምንጣፍ ምናምን ነገር ተነጥፎ የሆነ እንዲቀይ አበባ ይዘሽ ምናምን እኔና አንቺ ብቻ ሰፊ የሚያምር ክፍል ውስጥ ይሄ ሁላ በኔ። ይኸውልሽ አንቺ እሺ በእንጂ እኔ ሁሉም ነገር በአንቺ ስም አዘጋጅዋለሁ። ደስ ይለኛል። ለማንኛውም ማሚ እየጠበቀችኝ ነው። ጥሩ፣ በዛው ልሸኝሽ። አለሽ እኔ የምለው ሻይ አፍልተሻል አላፈላሽም? የእውነቱን እንድትነግሪኝ እፈልጋለሁ። የምን ሻይ ነው? ማነው እንደዛ ያለው? ወይ እውነት ወይ ውሸት ነው በይኝ ዝም ብለሽ። ውሸት ነው አክስቴ። እኔ እንዴት እንደዛ ላደርግ እችላለሁ? ችግር የለም፣ እኔ በማጣራው አጣራለሁ። እውነት ሆኖ ካገኘው ግን በጣም ነው ማዝነው። ቆይ እሺ አክስቴ። በቃ ጨረስኩ። ምን እያደረግሽ ነው?